ምናልባት ግን የቱ ነው ግን አደገኛ ኃይሉ በአንተ ፖለቲካዊ እይታ አውትራይት አቋሙ የሚታወቅና የሚያደርገው የሚገመተው ነው ወይስ ቅድም እንዳልከው ቀዝቃዛ ስሌት የሚንተራስ ምናምን እንደዚህ በአጠቃላይ የተምታታ ሲግናል የሚሰጥ ባልጠበቅከው ጊዜ ያልጠበቅከው ነገር የሚያደርገው ነው አደገኛ ውጤቱ ስለሆነ ማለት ነው። ውጤቱ ስለሆነ እያነጋገረ ቢያከሽፋቸው ነው አደጋው ወይስ አውትራይት በግልጽ አደጋውን ለማሳየት በሚያስችል ደረጃ የኖረ የህወሓትን አካሄድ ቢከተል ሌስ ዴንጀረስ ይሆናል? ሪሊ አሁን እውነት ለመናገር ማለት እነዚህ ሰዎች የጥፋት መንገድ ላይ ያጥፍቶ መጥፋት መንገድ ላይ ናቸው ብዬ ነው የማምነው። ስለዚህ ታደሰ ያጥፍቶ መጥፋት የነዚህ ህወሓት ፍንካቾች ማለት ነው። እሺ በተለይ ደግሞ ይሄ ወደ ግጭት ገባለው የሚለው ከኢትዮጵያ ስርዓት ጋር ወደ ግጭት ገባለው ብሎ የሚያስበው አሁን ስልጣን የተቆጣጠረው ምክንያቱም ይሄኛው ስልጣን ስለሌለው አንደኛ ቡድን ኦሬዲ ከስልጣን ተለቅሞ ስለወጣ ከዚህ በኋላ አደገኛነቱ ብዙም አይታየኝም። ነገር ግን ይሄኛው ግን ኃይል እያደረገ ያለው እንቅስቃሴ አደገኛ ስለሆነ ያጥፍቶ መጥፋት ነው ብዬም ስለማምን አንደኛ ትግራይ ውስጥ እያደረገ ያለው ነገር በተለይ ለምሳሌ ወደ ደቡባዊ ዞን አደርጓለሁ የሚለው እንቅስቃሴ የመጨረሻው መጀመሪያ ነው ብዬ ነው የማምነው። ሁለተኛ ነገር እንዳልኩ ቅድም ወደ 1967 እየተመለሰ ነው ያልኩ ወደ ደደቢት አቅጣጫ ነው እየተንቀሳቀሰ ያለው። ስለዚህ ይሄ ሞዋፈሪ ሜዳ የሚባል ታውቃለህ በትግርኛ ወደዛ አካባቢ አደርጋለሁ ጀርባዬን ለወዳጆች እሰጣለሁ አይነት እንቅስቃሴ ነው እያደረገ ያለው። ይሄ ሄዶ ሊያጠፋው እንደሚችል ያወቀ ግን ታደሰ ለመታጠፍ ችግር የለውም። ያ ነው ኮልድ ካልኩሌተር ነው የምልህ ሊያስበላቸውም ወደ ኋላ ላይል ይችላል የምልህ። ይሄ ሊያደርገው ይችላል ወይ እኔ የምልህ እንዳልኩ ይችላል ባይ ነኝ። እስካሁን ባለው ግን የሰራው ስራ በአጠቃላይ የደብረጽዮን ፈትለወርቅ ቡድን ታዛዥ መሆኑን የሚያሳይ ነገር ነው እያየን ያለ ነው። የተለየ ነገር እስካላደረገ ድረስ ከዚህ ውጭ አውጥተን ከዚህ ካምፕ አውጥተን ልንገመግብ አንችልም። አንደኛ እጩ አድርጌ ፕሬዝዳንት አደረኩት የሚለውም ይሄ ቡድን ነው። ሁለተኛ ያደረገ ያለውንም የዚህም ቡድን ሊያስደስቱ የሚችሉ ነገሮች ነው። ስለዚህ አሁን ደግሞ ሰሞኑ የሚያወጣው መግለጫን ማየት ይችላል። አሁን ለምሳሌ በዚህ እሱን ለነሳልህ ነበር እንደውም በሰው ዝውውር ወንጀል ላይ ያወጣው ተሳተፉ የተባሉ ሰዎችን በተመለከተ የተለቀቀው ነገር ነበር። አሁን እነዚህ ናቸው እኔ በአንደኛ በዚህ በጣም በማይዘወተር ቁጣ ነው የጻፈው። ማለት የሚያደርገውን ያደርጋል፣ ግን ሲጽፍ በተቻለ መጠን የሆነ መጠነኛ የሆነ ገለጻ ቋንቋ ሲጠቀም ነው የምናውቀው። ሲናገርም ሲጽፍም አይደለም። ቅድም ካልከው ቀዝቃዛ ስሌት ጋር የሚተሳሰር ነገር ሊሆን ይችላል፣ ወይም ጨርሶ ስሌትም ላይኖረው ይችላል። ዝም ብሎ እንዲሁ ነፋስ እያየም ሊሆን ይችላል የሚጓዘው ነገራችን ላይ እና ግን የዚህ ነገር መውጣት በጣም 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 ነው ያመመው። አንድ ታደሰን በተመለከተ በግልጽ መናገር የሚገባው በስፋት የሚነገረው ስለታደሰ ኤክስትሪምሊ ኮራፕት መሆኑ ነው። በነገራችን ላይ እኔ መረጋገጥ ያለበት መጥናት ያለበት በደንብ መመርመር ያለበት ነገር ነው። በስፋት ሲባል የምሰማው ግን ያንን ነው። አሁን ይህን መግለጫ በተመለከተ ያሳየው መታመም የሚያስገርም ሆኖ አግኝቼዋለሁ። ግን ያስተሳሰረው ከምን ጋር ነው? ከብሔራዊ ጥቅም። አንድ ፕሬዝደንት ሆኖ ያወቀውን ነገር እስከ ወዲያኛው ሊደብቀውና ሊጠብቀው ሲገባ ፕሬዝደንት በመሆኑ ያወቀውን ነገር ማውጣት የነውር ነውር ነው ምናምን ብሎ ነው የገለጠው። አሁን የብሔራዊ ጥቅም መረዳቱን ሊነግረን ይገባል። እዛ ጋር የብሔራዊ ጥቅም መረዳቱን አንድ ሁለተኛ አብረህ አያይዘህ እየጨረስንም ስለሆነ ነው። በትግራይ በአሁኑ ወቅት ፍርድ ቤቶች ስራ ላይ አይደሉም። ፍርድ ቤቶች ስራ ላይ ያልሆኑትም ቀደም ሲል ያልካቸው እነዚህ አፈሙዝ እንደፈለጉ ተቆጣጥረው ከደብረጽዮን ህወሓት ትእዛዝ እየተቀበሉ የፈለጉትን የሚያደርጉት ወርሎድስ የፍርድ ቤቶችን በመውረራቸው ምክንያት ነው። እሱንም በተመለከተ አጣራለሁ ቅጣት ይደረጋል ብለዋል። ግን ከዚህ በፊት አረጋቸው ያላቸውን ነገሮች ፎሎ ትሩ ሲያደርግ ስላላየን ወይ ሲፈጽማቸው ስላላየን እሱንም በተመለከተ ከፍተኛ ጥርጣሬ ቢኖረን የሚገርም ነገር አይደለም። ኤኒዌይ ሶ የብሔራዊ ጥቅም ታደሰን በተመለከተ የብሔራዊ ጥቅም መረዳቱና የብሔራዊ ጥቅም አስተሳሰቡ በጣም አስጊ አይደለም ወይ? አንድ ሁለተኛ የዚህ የፍርድ ቤቶቹና ሌሎች ተቋማት ላይ የሚፈጸመውን ጥቃት በተመለከተ ያለ አስተያየት።
አሁን መሰለህ ቴዲ እነዚህን ሰዎች በብሔራዊ ጥቅም በብሔራዊ ክብር በብሔራዊ ዓላማ ምን መዝናቸው ከሆነ ምልህ ትርጉም የለውም ምንድነው ላምባለው አለበት ኩበት ለቀማ የሚባለው አይነት ነገር ነው የሚሆነው እነዚህ ሰዎች ለግል ዓላማቸው ለግል ጥቅማቸው ሲሉ ሊያደርጓቸው የሚችሉ ነገሮች ናቸው ለዛ ነው እኮ ምልህ ተገማች የማይሆነው እኮ አሁን ፖለቲካው አንዱ ትልቁ ችግር የትግራይም በአጠቃላይ እዚህ አካባቢ ያለው ፖለቲካም ተገማች የማይሆነው የህዝብ ዓላማ የምታስቀድም ከሆነ ህዝብ የሚፈልጋቸው ነገሮች ይታወቃሉ በዋናነት የትም በአካባቢ ያለ ህዝብ ሰላም ይፈልጋል ሰላም ይፈልጋል እነዛን በተመለከተማ ጨረስን ግን ታደሰ ስለሆነ አሁን ኮፍያ ያለው እሱን በተመለከተ ታደሰ አዛን ኢንዲቪጁዋል ሂዝ ቲፒኤልኤፍ የ75 ዓመተ ምህረት የቲፒኤልኤፍ ማዕከላዊ ኮሚቴ አባል ሆነ ወደ ወታደር ቤት የተላክ ነው ለድርጅታዊ ተልእኮ ነው እንጂ ከናንተ አንሰን አይደለም ፖለቲካዊ ስልጣኑም ከናንተ አንሰን ወይም ፖለቲካ ትንታኔ ከናንተ አንሰን አይደለም ድርጅቱ ስለላከ ነው ወደ ወታደር ቤት ይሄድ ነው ብሎ የሚያምኑ ሰዎች መካከል ነው ስለዚህ ለኔ ቀደም እንዳልኩ የቲፒኤልኤፍ ሰዎች በሙሉ ማለት ቲፒኤልኤፍ ቤት የነበሩም አኩርፈው የወጡትም ተባረው የወጡትም ወታደር ቤት የነበሩትም ለኔ አንድ ናቸው ስለዚህ ብሔራዊ ጥቅም ብሔራዊ ዓላማ ብሔራዊ ክብር ምናምን የሚባሉ ነገሮችን ስለነሱ ስናወራ እነዚህ ነገሮች ታሳቢ አናደርግም ለግል ጥቅማቸው ለግል ዓላማቸው ቅድም ያልከው የኮራፕሽን ከወንጀል ተጠያቂነት ነፃ ለመውጣት በቀጣይ በሰላም ስለመኖር ምናምን ብቻ ነው የሚጨነቁት ስለዚህ ይሄን በሚያደርጉበት ስሌት ውስጥ ምን ሊያደርጉ ይችላሉ ነው አሁን የግል ጉዳዮቻቸውን ነው በአጠቃላይ ለመተንተን ምን ሞክረው እኮ ብዙ ጊዜ እና ታደሰ አሁን ብሔራዊ ጥቅሞች ተነክቷል መደበቂያ እኮ ናቸው እነዚህ ብሔር የሚባለው ብሔራዊ የሚባሉ ነገሮች በሙሉ እነዚህ ኃይሎች መደበቂያ ናቸው ታክቲክ ነው የትግል ስልታቸውን እኮ ብሔራዊ ያደረግነው ታክቲክ ያደረግነው ወጣቱ ለመደባዊ ትግል አይነሳልንም ፈንጂ ያረግጥልንም ብሎ 17 ዓመት ሙሉ ያሹ ሰዎች ናቸው ብሔራዊ ትግል እናደርጋለን ለብሔራዊ ትግል እንዋጋለን ብለን በትክክል ልንነግረው አንችልም ለታክቲክ ብለን ግን ያን ነግረናል ለዚህ ዓላማ ለታክቲክ ብለን ተጠቅመንበታል 60 ሺህ ወጣት ሞተ የሚባልበት ዓላማ ለታክቲክ ማስፈጸሚያ የተከፈለ መስዋዕት ነው ብሎ በግልጽ በፕሮግራም በዓላማ የሚናገሩና በፕሮግራም ጽፎ የሚንቀሳቀሱ ኃይሎች ናቸው ስለዚህ እነዚህ ሰዎች መካከል ብሔራዊ የሚባል ነገሮች የለም መደበቂያ ነው ብሔር የሚባለው ነገር ለነሱ ማለት እኔ ምሞትለት ምኖረው ዓላማ ነው ብሔራዊ ዓላማ እነሱ መደበቂያ ነው ይፈልጉ ለምሳሌ የፖሊስ ኮሚሽነር የነበረ ሰው ነው አሁን አንዱ ዋናዛ የወንጀል የወጣው ሰነድ ላይ የፖሊስ ኮሚሽነር ነው ሰው በታደሰ ስር ነው እንቷል በጸጥታና አስተዳደር ቢሮ ስር ስለሆነ በታደሰ ስር ነው ይሄ ጸጥታ ከዛ ደግሞ የሰራዊቱ አካል የነበረው ነው ይሄ ፖሊስ ኮሚሽነር የሆነው ከዛ በፊት የአዲስ አበባ ፖሊስ ኮሚሽነር ምናምን የነበረ ድሮ ማለት ነው ዋናነት እዛ ውስጥ እየተጠቀሰ ያለው ይሄ ሁሉ ዘረፋ ይሄ ሁሉ ሰዎች ዝውውር አድርጓል ተብሎ የተጠቀሰው ሰነድ ላይ ሰው ነው በተዘዋዋሪ ይሄ ታደሰንም ያስጠይቀዋል ከዛ ጓዶች ናቸው አንዱን አሳልፈው ስለማይሰጣጥ እኮ ነው ይሄ ሁሉ ዘመን ይሄ ሁሉ ጊዜ ቆይት ምክንያቱም ማንን አሳልፈው ይሰጣል ግራጅን ቆርጣ ሰጥም ለሆነ አካል በቃ ተመሳሳይ ነው የግራጅ የቀኝ እጅ ግንኙነት ነው ያለው ስለዚህ ወንጀለኞች ተጋለጡ ሲባል ብሔራዊ ዓላማ ትግራይ ውስጥ የሰዎች ዝውውር ኤርትራኖች የሰው ዝውውር ይካሄዳል ሲባል ይሄ ብሔራዊ ክብራችን ነው እና በስቴት አፓራተስ የተገኘን መረጃ ለህዝብ ይፋ አደረጉ ነው እኔም ተችበት ነገር አለ ሰነዱ ላይ ገብቷል የግለሰቦች የምስክሮች ምናምን ምንድነው እንትናቸውን አልጠበቀም ቢያስባለሁ ያደጋ ተጋላጭነታቸው ሊቀንስ ይገባ ነበር ምክንያቱም በጣም ብዙ ምስክሮች እዛው ውስጥ አሉ ይሄ በጣም አደገኛ ነው ኃላፊነት የጎደለው ነው እነጌታቸው ኮኔ የለቀቁት ሰነድ እነጌታቸው የለቀቁት ሰነድ በጣም አደገኛ ሰነድ ነው ባንድ በኩል ብዙ የትግራይ ሰዎችን አደጋ ውስጥ ይጥላል ያ ቃወመዋል ሰነዱ መለቀቁ ግን ችግር የለው በቃ ይሄ አንድ የምርመራ ጋዜጠኛም እኮ ይሄን ሊሰራው የሚችል ነገር ነው ግን ይሄ በስቴት አፓራተስ በሆነ አጥኚ ኮሚቴ ተጠና ነው ማለት ነው ይሄንን እንደው ባያቀው እንኳን ታደሰ እንደ ጥቆማ ወስደን እርምጃ ወደ መውሰድ እንሄዳለን እናጣራዋለን ይሄ እንደ ወንጀል ጥቆማ እንወስደዋለን ነበር ማለት ያለበት ለህዝቡ ለብሔሩ የሚጨነቅ ሰው ቢሆን ይሄን አላደረገም ከዛ አለፍ ብሎ ደግሞ ፍርድ ቤት ላይ
ምልህ የፍርድ ቤት ውስጥ ገብተው ረብሻ የፈጠሩት የፖሊስ ኮሚሽነር ምክትል ኮሚሽነር የነበረ ሰዎች ቤተሰቦች ናቸው። የፖሊስ ኮሚሽነሩ ሚስት ወንድምና ቅርብ ሰዎች ናቸው በሙሉ አሁን ተጠርጣሪ ተብለው የተያዙት ማለት ነው። እቺ ዘውዱ የምትባለዋ ወጣት ሴት የተገደለችው እንግዲህ በምክትል ፖሊስ ኮሚሽነሩ መኪና ነው። ይሄ ሁሉ ባለበት ይሄ ሁሉ የጦዘ የፍርድ ሂደት ያለበት ከዚህ በፊት ፖሊስ መርማሪው በህይወቴ ላይ ለሚደርስ ነገር የጊዜያዊ አስተዳደር ተጠያቂ ነው ብሎ ደብዳቤ የጻፈበት ኬዝ ነው። ከፍተኛ የሆነ የበደል ተሰሚነት ያለው ነው። ከፍተኛ የሆነ የሰብአዊ መብት ተቆርቋሪዎችና በተለይ ደግሞ በሴቶች ጥቃት ላይ የሚሰሩ የሲቪክ ማህበራት የሚከታተሉት ኬዝ ነው። ከፍተኛ የሆነ የማህበራዊ ሚዲያና የሚኒስትር ሚዲያ የሚከታተለው ኬዝ ነው። ይሄን ኬዝ የሚያዩ ዳኞች ጥበቃ ልታደርግላቸው ይገባል። ይሄንን ኬዝ ሊያስፈርድ የሚሞክረውን አቃቤ ህግ ጥበቃ ልታደርግለት ይገባል። የመንግስት ስራ ይሄ ነው። ክብር፣ የህብረተሰብ ክብር፣ የፍትህና የዳኝነት ልዕልና የሚገባው ስርዓት ይሄን ነው የሚያደርገው። እንግዲህ አንድ ፖሊስ ነው ችሎት ጠባቂ ወይም አስቻይ ተብሎ አንድ ፖሊስ ምናምን ነው የሚቆሙት። አሁን እቺ የፖሊስ ኮሚሽነር ምክትል የነበረችው አሁን አርሚ 22 ነው ምናምን የሚባል አዛዥ ነው አሉ። ሰውየው የአርሚ አዛዥ ሆኗል። እንግዲህ ይሄ ሰውየው እንኳን መጠየቅ ነው ያለበት። ይሄ በሱ መኪና ነው የተገደለችው ልጅ። የፖሊስ ኮሚሽነሩ ወይም አሁን አርሚ አዛዥ የሆነው ሰውዬ ይሄ ሰውዬ አሁን መጠየቅ ነበረበት። እቺ ሴት ለረጅም ጊዜ እኛ እኮ ነገሌዎች ነን ማንንም አይጠይቀንም ታያላችሁ የምታመጡት ነገር የለም እያለች ከተማ ውስጥ ትፎክር የነበረችው ነች። ይሄን ኬዝ እንዴት አድርገህ ነው አንተ 3 4 ፖሊስ 4 5 ፖሊስ ቢያንስ አትመድብለትን ችሎቱ? ከፖሊስ አቅም የሆነ የተከሳሾች ቤተሰብ ሲገባ ለምን ትፈቅዳለህ? አቅም ከሌለ ለምሳሌ ፖሊስ አቅም ከሌለው ይሄን ችሎትን ለመጠበቅ መፍቀድ የለበት። ከሁሉም በላይ ደግሞ ኦኬ ይሄ በሆነ ስህተት በችሎት በዳኞች ወይ በፍርድ ቤት ፕሬዝዳንቱም ይሁን ምክንያቱም ጉዳዩ ፕሬዝዳንቱም ነው በትክክል የዳኞች መጠበቅ ነበረበት። የፍርድ ቤት ፕሬዝዳንቱም እንዲጠበቁ የበላይ ኃላፊዎችን ማስገደድ ወይም ደግሞ መጠየቅ ነበረበት። ጠይቆ ከሆነና ተከልክለው ከሆነ ወጥቶ መናገር አለበት ወይ በጽሁፍ ማሳወቅ አለበት። አቃቤ ህጉ ፌስቡክ ላይ ጽፏል። እኔን በማስፈራራት ስራዬ አላቆምም ነው ያለው። ቃል በቃል ነው የምልህ። ይሄን ለማስፈረድ ከፖሊስ ምርመራ ተቀብሎ ለማስፈረግ ጉዳይን የያዘው አቃቤ ህግ ማለት ነው። ይሄ ባለበት ሁኔታ አቃቤ ህጉ እየተናገረ ዳኞች ችሎት ጥለው ነፍሳቸውን ለማዳን ሮጦ የወጡበት ዳኞች ስራ ያቆሙበት የዳኞች ማህበር መግለጫ ያወጣበት የጠበቆች ማህበር መግለጫ ያወጣበት 7 ክፍለ ከተማና የመቀለ ከፍተኛ ፍርድ ቤት 8 ማለት ነው 7 የክፍለ ከተማ ከፍተኛ ፍርድ ቤትና የመቀለ 7 የክፍለ ከተማ አንደኛ ደረጃ ፍርድ ቤቶችና የመቀለ ከተማ ከፍተኛ ፍርድ ቤት 8 ማለት ነው 8 ፍርድ ቤት ማለት ስራ አቁመናል ብለው ባወጁበት እና በዳዮች እነማን እንደሆኑ ችሎት ረባ የበጠበጡት እነማን እንደሆኑ እየታወቁ እነዚህን ሰዎች በቁጥጥር ስር አውለና ምርመራ እያደረግንባቸው ነው ብሎ መግለጫ እንደማውጣት ምንድነው ያወጣው? አንተ ግለጽክ እያየነው ነው ፍትህ ማረጋገጥ እናጣራዋለን እንከታተለዋለን። አየህ ምንድነው ይሄ ምን ያለበት አረፋፍዶ ይሞታል የሚባል አይነት ነገር ነው። ይሄ ሁሉ መግለጫ እንግዲህ ትግራይ ውስጥ ፍርድ ቤቶች የተሻለው ተቋሞች ናቸው ብለን ነው የምናምነው። በተለይ ደግሞ ወጣት ዳኞቹ በጣም ደፋር በጣም ደግሞ ብሔራዊ ክብራቸውና አቅማቸውን የሚያውቁ ናቸው። ማመስገን ፈልጋለሁ። ባለፈው አሁን ለምሳሌ ከኛ ጋርም ከሌሎች ጋርም አተካራዎች ነበሩ። አንድ የተቃዋሚ የቢሮ ኃላፊ የባይቶና አንድ አባል አለ። የቢሮ ኃላፊ ነው የጊዜያዊ አስተዳደር ውስጥ። ይሄ ሰው መኪና መልስ ተብሎ ከፈትለ ወርቅ የምትጠቀምበትን መኪና አስመልስ ብሎ ከሰሰው። አሁን እዛ ውስጥ የፍርድ ቤት መልስ አሰጣጡ ምናምን ችግር አለበት የትራንስፖርት ቢሮውና የቢሮ ኃላፊ። ነገር ግን ይሄ ሰውዬ ፍርድ ቤት ያዘዘውን አላስፈጸምክም ተብሎ ታስሮ ይቅረብ ተብሎ ታስሮ ቀረበ። ችግር የለም ታስሮ መቅረቡ ችግር የለም። ምክንያቱም ዳኛው አዟል
ታስሮ ይቅረብ ብሏል። ታስሮ መቅረብ ችግር የለም። ነገር ግን እዛ ችሎት ላይ ያላስፈጸምከው ለምንድነው ሲባል እኔ ለፖሊስም ለሌላም ደብዳቤ ጽፌያለሁ፣ መኪናዋ ትያዝ ብያለሁ። ነገር ግን መኪናዋ ያዘችው ፈትለወርቅ ስለሆነች ፈትለወርቅ በጣም ብዙ አጃቢዎች ስላሏት ትራፊክ ፖሊስም ፖሊስ ኮሚሽንም አስቆሞ መኪናውን ሊቀማ ስላልቻለ ማስፈጸም አልቻልኩም፣ ከአቅሜ በላይ ነው አለ። ከዛ በኋላ በቂ ጥረት አላደረክም ተባለና እዛ በተፈጠረ ነገር 6 ወር እስር ብላ ፈረደች ዳኛዋ ማለት ነው። እዛው እንግዲህ የቢሮ ኃላፊ የተቃዋሚ መሪ ቢሆን ነው እንጂ የህወሓት የቢሮ ኃላፊ ቢሆን በዚህ ደረጃ አይሆንም ብለ ይሰማል ኃይሉ? ሄሎ ኃይሉ ሚውት አድርገው ከሆነ ቼክ አድርገው። እንግዲህ የተወደዳችሁ ቴክኒካል ችግር እንደገና ገጥሞታል፣ ይቅርታ እንጠይቃለን። እያጠናቀቅን ነው የነበረው። በነገሩ ግን እስቲ የመጨረሻዎቹን ቃላት መልእክቱ እንዲያስተላልፍ ልናገኘው እንሞክራለን። ካልሆነ ግን መልእክት አስተላልፈን ውይይታችንን እንፈጽማለን። አብራችሁን ሆኑ። እሺ እንግዲህ በዚህ በዛሬው ዕለት ደጋግሜ እያነሳው ያለሁትና ከዚህም በኋላ በዝርዝር የምናስታውሳችሁ ጁን 7 2025 የምናቀርበው ማነው የሚሰራጭ ታላቅ የተቃውሞ ትዕይንተ ህዝብ አለ ኃይሉ ይሰማል? እሺ እያጠናቀቅ ነው እንሂድ። እንግዲህ ይሰማል ከሆነ ይሰማኛል። ይሰማል? ይሰማኛል። ቀጥል። ባጭሩ ሐሳብህን ንገረንና ይሰማኝ ነው። ቀጥል። እሺ እና ምንድነው ፍርድ ቤቶቹ ላይ የፈለገውን ያህል ቅሬታዎች ወይም ደግሞ ስህተቶች አሉ ብለንም ብናምንም የተሻለ ተቋም አሁን ትግራይ ውስጥ ፍርድ ቤቱ ነው። ይሄን ፍርድ ቤት መጠበቅ አቅቶት እንደዛ አይነት ቃሉን ቅርታ አድርግልኝ የተግማማ መግለጫ ምኑን ከምኑ እንደምትይዘው ግራ የሚገባ መግለጫ ሲያወጣ እንግዲህ ያለንበት ትግራይ ያለችበት ሁኔታ ጊዜያዊ መስተዳድር ያለበት ሁኔታ ቁልጭ አድርጎ ያሳያል ብዬ ነው የማምነውና እንግዲህ የፍትህ ስርዓቱ አደጋ ውስጥ ቆይቷል። ፍርድ ስርዓቶች የማይጠየቁ ሰዎች ያሉበት ስለሆነ ይሄ የቆየ ችግር ነው። ነገር ግን አሁን ምክንያት ይሄ ዲጂታል ነገር ብዙ ነገር አመጣባቸው። አየህ የማይደብቁት ነገር ብዙ በዛ። በግላጭ መታየት ጀመረ። ከዛ ደግሞ አሁን ማህበራዊ ሚዲያ ላይ አጀንዳ በጣም ሲሆን መልስ ይሰጣሉ። መልስ ይሰጡ ደግሞ የበለጠ የእነዚህን ሰዎች ነገር ግልጥጥጥ አድርጎ ያሳያል። አሁን መግለጫ ባይወጣ መርጣለሁ። እኔ ብሆን ይሄ መግለጫ ከማወጣ ዝም ብል ይሻለኛል። ከዛ ከዳኞች ጋር ስብሰባ ይሄ ነገር ፈተዋለሁ ብዬ እዛው ብጨርሰው ጉዳይ ይሻለኛል። ግን የባሰ ምንድነው መሰለህ የሆነ ቡድን ትግራይ ውስጥ አለ። ትግራይ የኔ ነች ብሎ የኔ ጓዳ ነች የኔ ይሄ ጋርደን ነች ብሎ የሚያምን ቡድን አለ። የዚህ ቡድን አባል እስከሆንክ ድረስ ሰው ብትገድልም በመኪና ጨፍልቀህ ብትሄድም ፍርድ ቤት ብታስፈራራ ቅድም ያነሳው የቢሮ ኃላፊው 6 ወር የተፈረደበት ነው። እነዚህ ሰዎች ችሎት በመረበሽ ብቻ 6 ወር እዛው ከ6 ወር በላይ መሰለኝ 6 ወር ቢያንስ በሙሉ መታሰር ይችላል። እዛ ያሉ በሙሉ ነው ማለት የዚህ የአርሚ አዛዡ ሚስትም ወንድሞቿም ዘመዶቿም በሙሉ ተሰብስበው እስር ቤት ነው መግባት ያለባቸው። ነገር ግን ይሄ የለም። አንድ የተቃዋሚ ቢሮ ኃላፊ ግን የፈትለ ወርቅ መኪና አልተቀበልክም ተብሎ 6 ወር ለማስፈጸም ችግር አልነበረባቸው። ፖሊሶቹ ያስፈጽሙት ነበር። አሁን ችሎቱ ቢፈርድም አይፈጸምም። እርግጠኛ ሆኜ የምነግርህ ችሎቱ መፍረድ አለበት ብዬ ነው የማምነው። ተረጋግቶ እነዚህ ሰዎች በሙሉ ቢያንስ በችሎት በመረበሽ ሊፈርድባቸው ይገባል ብዬ ነው የማምነው። ፖሊስ ይሄን ማስፈጸም ይችላል ወይ የሚለውን ደግሞ አብረን እናያለን ማለት ነው። የተነሳነው እንግዲህ ታደሰን በተመለከተ በሚጫወተው ጨዋታ ምክንያት ብዙ ሰው በትክክል ፒን ዳውን አያደርገውም ማለት በቅጡ
አናላይዝ ሲደረግ አልመለከትም። ምናልባት በፖለቲካ ኃይል ውስጥ በዚህም በዛም ያሉት በሆነ ጊዜ ወደኛ ሊታጠፍ ይችላል ወይ በሚል ተስፋ ሊሆን ይችላል። ሌላው ደግሞ ሜቢ እሱን ጠበቅ አድርጎ መተቸት ወደ አንዱ ኮርነር ሊያደርገው ይችላል የሚልም ስጋት ያለ ይመስላል። ከዚህ ግን ታደሰ እየተጠቀመ ነው ፎር ሹር እና እኔ እሱ በደንብ ሊታሰብበት የሚገባ ነገር ነው። ኃላፊነት ካልተወጣ ሊዌይ ማግኘት የለበትም። የማያረጋቸው ሰው እንደምታውቀው በድርጊቱ ብቻ ሳይሆን ባለማድረጉም ነው የሚጠየቀው። ታደሰ የሚያደርጋቸው በጎ ያልሆኑ የማያደርጋቸው ጥሩ ያልሆኑ ነገሮችም አሉ። ቀደም ሲል ጠቅሰዋል። ካቢኔውን በተመለከተ የወሰደው አቋም አሁን በግልጽ ነው ምን እንደሚፈልግ በትግራይ ውስጥ መንግስትነትን ሳይሆን ፓርቲን ሪአርም ማድረግ እንደሚፈልግ የሚያሳይ ነው ብዬ ነው የማስበውና እሱም በተመለከተ አስተዳደሩ መንግስትነት ስለሆነ ነው ሬሌቫንት የሆነው። የፓርቲዎቹን ጉዳይ በህዝብ ላይ የሚያደርሰው ኪሳራ ነው። የፓርቲዎቹ ጉዳይ ቢሆን ኖሮ ለአባላቱ መተው በቻለ ነበር። ግን ለህዝቡ ይዞት የሚመጣው መዘዝ ስላለ ነው እየተነጋገርንበት ያለ ነው። የመጨረሻና ባጭሩ ብትአነሳ የምወደው የብሔራዊ ጉባኤው ሀሳብ የበለጠ የማይቻል የሆነ ሄደ። በህብረተሰብ ዘንድ ሀሳቡ እየተሸጠ ነው። ምንድነው ያላችሁ መረዳት በአሁኑ ወቅት? እስቲ ባጭሩ እንደመጠቅለያ መፍትሄም ስለሆነ በሱ እንጨርስ ብዬ ነው። አሁን እኛ እንግዲህ ብሔራዊ ጉባኤው ምልህ አጀንዳው አሁን ብዙ ገዢ ዜጎች ብቻ ሳይሆኑ ተቋሞችም አሉ። የፖለቲካ ፓርቲዎችን አብዛኛዎችን አነጋግረናል። የራሳቸው የመፍትሄ ሀሳብ የሚሉትን ሀሳብ ይዘው የሚቀርቡበት ፕላትፎርም መድረክ ነው እኛ ይመቻች እያልን ነው። ከዛ የተለያየ ኃይሎች የራሳቸው የመፍትሄ ሀሳብ የሚሉትን ይዘው ይመጡና እዛ የተቻለውን ያህል ኮምፕሮማይዝ አድርገህ የወሰደውን ያህል ጊዜ ይወስድ ብለና ምናምነው ብዙ የሲቪክ ማህበራትም ባለፈው አንስተነው ከነበር አላስታውስም አክሶት የሚባል 70-80 የሲቪክ ማህበራት የሚያስተዳድር የገራልታ ኢንስቲትዩት የሚባል የፐብሊክ ዲፕሎማሲ የሚባል ትላንት መግለጫ ያወጣው አይተው ከሆነ የብሔራዊ እርቅ ብለው አንስተው ነበር። ነገር ግን የዚህ የብሔራዊ እርቅ አንድ አጀንዳ ስለሆነ ብሔራዊ እርቅ እዛ መድረክ ላይ ሊነሳ የሚችል ነው። ስለዚህ እቺን የብሔራዊ እርቅ የምትለዋትን አጀንዳ ይዛችሁ ነው እንደኛ እቺ አጀንዳ ትያዝልን ብላችሁ መጣት ትችላላችሁ ብለናቸዋል። ውጭ ያሉ እንደ ጄስቴስ ያሉ እና ሌሎች ስምረት የሚባልም ተቋም አለ። እነዚህ ሁሉ እንግዲህ በአጀንዳው ዙሪያ አወያይተናቸዋል። ከሁሉም ማለት ይቻላል ስምምነት ላይ ደርሰናል። አሁን የሚቀረው የህወሓት ፍንካቾችና ጊዜያዊ አስተዳደሩ ናቸው እና የሰራዊት የሚባል የተለየ ራሱን ችሎ እንደ ኢንቲቲ መታየትም ከፈለገ አይ ታደሰን ይያቸው መጣለው ካለም አንድ አማራጭ ነው። ለማንኛውም ምንድነው እያልን ያለ ነው ጊዜያዊ መስተዳደሩ በዚህ ጉዳይ ላይ እናወያዩዋለን ቀጠሮ መያዝ እንችል እንደ አንድ አማራጭ ብለን የምናስበው የጊዜያዊ ምክር ቤቱ ይሄን ኃላፊነት እንዲወስድና የተሻለ የአማካይም የፋይናንስም ሌሎች ነገሮችም ስለሚያስፈልጉት የጊዜያዊ ምክር ቤቱ ይሄን ኃላፊነት ቢወስድ የሚላለን። ይሄን ማይቻል ከሆነ ግን የተለያየን ኃይሎች ስለሆን ይሄን ኃይል አሰባስበን ወደ ብሔራዊ ጉባኤው መምጣት እንችላለን የሚል እንደውም የተሻለ ተስፋ ነው እያገኘን ያለ ነው። ግን እንደምታውቀው ከእውነታ ጋር መጣላት አንችልም። ትግራይ ውስጥ የህወሓት ፍንካቾችና አሁን ጠበንጃ የያዘው ኃይል እና ጊዜያዊ መስተዳድሩን ሳትይዝ የምታደርገው ነገር ሌላ ፍንካች ወይም ሌላ አንጃ የተቃውሞ ካምፑን የማሰባሰቢያ እና ሲቪክ ማህበራትን የማሰባሰቢያ ካምፕ ካልሆነ ብሔራዊ ጉባኤ ብለህ ለመጥራት ትቸገራለህ። ስለዚህ እነዚህን ኃይሎችም የማሳመንና ሌላ መፍትሄ የለም። መፍትሄ የምትሏቸው በሙሉ ሄደው ጥፋት ነው የሚወልዱት። አንደኛ በመካከላችን በሚደረግ መጠፋፋት፣ ሁለተኛ ነገር ትግራይ ከሌሎች ጋር ሆና የምትጠፋፋው ከፌደራል መንግስት ጋር ይሁን ከኤርትራ ጋር ይሁን ከሱዳን ጋር ይሁን ከአማራ ጋር ይሁን ከአፋር ጋር ከሚያጎራብቱን ህዝቦች በሙሉ እና መንግስታቶች በሙሉ ሰላማዊ በሆነ መንገድ ነው ነገሮቻችን መጨረስ ያለብን። ይሄን ለማድረግ ደግሞ መሰባሰብ አለብን ነው እያልን ያለ ነውና እኔ እነዚህ ኃይሎች ወደ ልቦናቸው ተመልሰው ይሄን ሐሳብ ይሰማሉ ብዬ ተስፋ ማድረጉ ይሻለኛል። ነገር ግን ያለነሱ ማድረግ ካለብን ለማድረጉ እናደርገው እንችላለን። ነገር ግን እንዳልኩ ውጤታማ አይሆንም። አንደኛ ሰፊ አባላትም ያሏቸው፣ ሁለተኛ የታጠቀ ኃይል ያላቸው፣ ሶስተኛ መንግስት የሚባል ተቋም
ጭምር ስለሆነ ያወራን ያለው እነዚህ ሰዎች አንደርማይን ወይም እነዚህ ኃይላት ማለት ኢንቲቲዎችን አንደርማይን አድርገ የምታደርገው ነገር የለም ግን ያው ብዙ ነው አሁን ሌየር አፍተር ሌየር አሁን ቲፒኤልኤፍ ተሰርዟል ምንድነው የሚሆነው የሚለውን ራሱ አናቀው እንደ አዲስ ነው የሚደራደሩት ፍርድ ቤት ነው የሚሄደው ምንድነው የሚያደርጉት አናቀው ሶ ከዚህ ኃይል ጋር እንዴት ነው የምሰራው ሌየር አፍተር ሌየር አዲስ ነገር በየቀኑ አዲስ አጀንዳ በየቀኑ አንዱን በደንብ ሳትጨርስ ሌላ አንድ ወል ማለት ያለፉት አመታት ነገር በእንደዚህ አይነት መልኩ ነው የተካሄደው መፈናፈኛና መተፈንሻ እስከታጣ ድረስ ይሄ የሾክ ዶክትሪን የሚባለው አጀንዳዎችን በመልቀቅ አንዱ በላይ ስለዚህ አሁን ምንም ዴቨሎፕመንቶች እንደሚኖሩ የተከታተልን አድርገዋለን ግን የኛ እቅድ ይሄ ነው አብዛኛው እንዳልኩ ከነዚህ ከቲፒኤልኤፍ ንካቾችና ከጊዜያዊ መስተዳድሩ ውጭ ያለውትን አካላት አወያይተናል አሳምነናል በሐሳቡ ተስማምቷል ስለዚህ የሚቀሩት እነዚህ አካላት ናቸው እነዚህን ማምጣት ከቻል ትልቅ ነገር ነው አሁን ምንድነው መሰለ እኛ ክሬዲት መውሰድ አንፈልግም ብሔራዊ ጉባኤ እኛን ያመነጨ ነው የኛ ሐሳብ ነው ምናምን ይሄ አያስፈልግም በቃ ወደ ሆነ መድረክ እኛም መፍትሄ ብለን እናስበው ይዘን እንመጣለን መድረክ ይፈጠር ነው እያልን ያለ ነው ለጊዜው አሁን ትልቁ ችግር ምንድነው ክሬዲት የመውሰድ ጉዳይም ይኖራል በፖለቲካ ኃይሎች አየ እኛ ክሬዲቱን አንፈልገውም በቃ መፍትሄ እንዲመጣ መድረክ እንዲዘጋጅ ነው እየወተወትን ያለ ነው ሌሎች አካላትም ያደረጉት ነው ያንን የማስተባበር ስራ ጊዜያዊ አስተዳደሩ ወይም ደግሞ የጊዜያዊ ምክር ቤቱ ቴክ ኦቨር እንዲያደርገው ነው የምንፈልገው ይሄን እንግዲህ ቀድመም አንስተዋል አቶ ታደሰ ማለት ሌተናንት ጀነራል ታደሰ መንግስት ነው እየመራ ያለው ስለዚህ የመንግስት ደግሞ አላማዎቹ አቋሞቹ ግልጽ መሆን አለባቸው ሁሌ ማለት አሰባሳቢ ኃይላችን መንግስት ነው ይላል እኔ ጥሩ ነው ማለት ምክንያቱም እኛ ሁሌ ስንለው የነበረው ነው መንግስት ነው አንድ ህብረተሰብ ሊያቋቁመው የሚችል ትልቁ አደረጃጀት መንግስት ነው ሶ መንግስት ቢኖረን ደህና መንግስት ቢኖረን ነውርና ንቡር የሚያቀድም ያለው መንግስት ቢኖረን ይሄ ሁሉ ውጥንቅጥ ውስጥ ባልገባን ሶ መንግስት መሆን ከቻለ ምንም ችግር የለውም ኦኬ ጥያቄዎች አሉ የመጣበት መንገድ ልክ አይደለም ይሄ ለታሪክ ለህግ ምንተዋቸው ነገሮች ነው ነገር ግን አሁን ኦሬዲ ከፌደራል መንግስቱ ጋርም ተነጋግሮ የጊዜያዊ መስተዳድሩ ፕሬዝዳንት ሆኗል ይሄ እውነታ ነው ምን ቀይረው ነገር አይደለም እኛ ሶ መንግስት ስትሆን ግን ማድረግ ያለበት ነገሮች አሉ አንደኛ ከታች መንግስት አለበት ሁለተኛ አማካይ ሐሳቦችን መቀበል መቻል አለበት ሶስተኛ ህብረተሰቡ ቅድሚያ ሰጠ እነዚህን ጉዳዮች ማስፈጸም አለበት ነው እያልን ያለ ነው ማለት ነው ስለዚህ እንግዲህ አሁንም በሳልሳይ ወያነም ሆነ በሌሎች ፖለቲካ ፓርቲዎች አትሊስት በተለያዩ ሰዎች እየቀረበ ያለው መውጫ መንገድ ከውስጥ ችግሩን ሶልቭ ማድረግ መጀመር ነው የሚያዋጣው የውስጡን የፖለቲካ ችግር በመፍታት ከውጭ ሊመጣ የሚችልን አደጋ መቋቋም ይቻላል ከዛ ውጭ ያለ ሌላ መንገድ የለም የሚል አስተያየት ነው ይሄንን በስፋት እንቀጥልበታለን ውይይቱን እንዳልኩት ወደ ጦርነት የተጠጋንበት ያለው መጠን በጣም አስፈሪ ነው ስለዚህ ህብረተሰቡ ቢያንስ የሚደርሰውን ጉዳት ለመቀነስ ከቻለ ለማስቀረት ማድረግ የሚችላቸውን ነገሮች በተከታታይ መጠቆም እንቀጥላለን በጣም አመሰግናለሁ ለዛሬው ሐሳቦችህና ጊዜ መልካም ፈቃድ ሁሉ ኃይሉ ሌሎች